8 ዓመት ሙሉ ዓለሟ ጣራና አልጋ ብቻ ነው። ሌሎች ሕፃናት ሲወለዱ እማዬ አባዬ እያሉ ሲያቆለጳጵሱ፣ ብሌን ግን በዝምታ ተቆልፋ ቀረች። ሌሎች ሕፃናት የመጀመሪያ እርምጃቸውን ሲራመዱ፣ ብሌን ግን ከአልጋ ጋር ተጣበቀች። ላለፉት 8 ዓመታት ብሌን አንድም ቀን ቆማ አታውቅም፣ አንድም ቀን ተቀምጣ አታውቅም። እሷ የምትናገረው ቋንቋ ዝምታ ብቻ ነው። ብሌን ሲርባት ማልቀስ አትችልም፣ ሲጠማት መጠየቅ አይሆንላትም። ህመሙ ሲጠናባት አባዬ አመመኝ ብላ መጮህ እንኳ አትችልም። በጭንቅላቷ ውስጥ ያለው ፈሳሽና ሰውነቷን የሚያንቀጠቅጠው ህመም ሲበረታባት ብርቅየው አባቷ የሚያውቀው ከዓይኖቿ በሚፈሰው የዝምታ እንባ ብቻ ነው። አባቷ አቶ አሸናፊ ሌሊት ተነስቶ የአዲስ አበባን ጎዳናዎች ይጠርጋል። በመንገድ ጽዳት ስራ የሚያገኛት ጥቂት ሳንቲም ለብሌን ዳይፐርና ለዕለት ጉርስ እንኳ አትበቃም። ደክሞት ቤት ሲገባ ብሌን ባለችበት አለች። ፈገግታ የለም፣ ጨዋታ የለም፣ ስቃይ ብቻ። ሆኖም ይህ አባት ልጄ ትድንልኛለች በሚል ተስፋ ለ8 ዓመታት ብቻውን ታግሏል። ዛሬ ግን ዶክተሮች ብሌን ወደ ውጭ ሀገር ሄዳ ከታከመች ከዚህ የ8 ዓመት የአልጋ እስር ተፈታ እንደ እኩዮቿ የመኖር ተስፋ እንዳላት አረጋግጠዋል። ሆኖም ለዚህ ጉዞ 3 ሚሊዮን ብር ያስፈልጋል። ይህ ገንዘብ ለአባቷ ከአቅም በላይ ነው። ለእኛ ግን የደግነት ጥያቄ ነው። የብሌን ዝምታ ይብቃ። እሷ መናገር ባትችልም እኛ ድምፅ እንሁንላት። ዛሬ የምንሰጣት እጅ ነገ አመሰግናለሁ የምትልበት አንደበት ይሆናታል። ብሌንን ለመርዳት ይህንን አካውንት ተጠቀሙት። ፈጣሪ የረዳን ሁሉ ይርዳው። ይህን መረጃ በማጋራት ወይም ሼር በማድረግ የብሌን ሕይወት አድን ጥሪ ለሁሉም እንዲደርስ እንተባበር። ዛሬን ለነገ እንኑር። መልካም ጊዜ።